አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ይህ ቪዲዮ የሚሰራው ትናንትና ነበረ። እኛ ጋር ማብራት የለም የተወሰኑ ቤቶችና በቃ ስልክ የራሱ ዘግቶ ማታ ትእዛዝ እቀበላችኋለሁ ያልኩት ሁላ አሁን ተምሽቷ ማነው ከቀኑ 5 ሰዓት እየሆነ ነው። ሌላ ቦታ ይዤ ቻርጅ ሞልቼ ነው ማለት ነው ቪዲዮ የምሰራው እና ለዛ ነው የተአኸረው ለማለት ያክል ነው። እንግዲህ ዛሬ ሀይቅ የሚሄድ 124350 ብር የፈጀ የቤት እቃና አስቤዛ ነው ማሳያችሁ። 124350 ብር ከእቃ ስጀምርላችሁ እዚህ ጋር ሲልቨር ክረስት ታች ስቶቭ አለ። ታች ስቶቭ ዋጋው 8500 ብር። ሳች የፒዛ መጋገሪያ 42 ቁጥር ማለት ነው 6144 ኮዱ። ይሄ ደግሞ 9800 ብር ነው የገዛሁላት ማለት ነው። ትልቁ ነው ይሄ መጨረሻ ትልቁ 1500 ዋት ነው ዋቱም ማለት ነው። ከዛ እዚህ ጋር ደግሞ 50 ፍሬ የቁርጥ ሰሃን የሳንቲሙ በአንደኛው ማለት ነው። ወፍራም ነው ቆንጆ ነው የትሪው አይነት ማለት ነው። ይሄን የገዛሁት 10000 ብር ነው 50 ፍሬ አንድ ፍሬ 200 ብር ማለት ነው። እዚህ ጋር አያችሁት 10000 ብር 50 ፍሬ 10000 ብር እዚህ ጋር ይታያል ብዬ አስባለሁ። ታች ስቶቡ 8500 ማን ነው የፒዛ መጋገሪያው ደግሞ ትልቁ 9800 ብር። ከዛ እዚህ ጋር ደግሞ 12200 ብር የሴኔጋል ብረት ድስት 7 ሴሪ 7ቱንም ፍሬ ማለት ነው ከትንሽ እስከ ትልቅ። እዚህ ጋር ደግሞ ግማሽ ደርዘን የሾርባ ማግ 1150 ብር። እቃዎቹ እነዚሁ ናቸው እንደምታዩት፣ ግን ብዙ ብር ነው ያዙት። 12200 1150 9800 የፒዛ ታች ስቶቭ 8500። ይሄኛው ደግሞ የቁርጥ ሰሃን 10000 ብር። ይሄ የቤት እቃዋ ይሄንን ይመስላል ማለት ነው። ከዛ እንግዲህ እዚህ ጋር አስቤዛዎቹ አሏት። ሽሮ በርበሬ የተዘጋጃላት ብዙ ነገር ነው ማለት ነው። 18 ኪሎ በርበሬ በማን ነው 30 ኪሎ በርበሬ 18 ያልኩት ብሩን 18 ሺህ ልል ነበር ገባችሁ። 30 ኪሎ በርበሬ ሲባዛ በ620 ብር 18600 ብር። ከዛ ደግሞ የ25 ኪሎ በርበሬ ቅመም ነው የገዛሁት። ለምን መሰላችሁ? 30 ኪሎ ሽሮ ስላላ 3 ኪሎ ስለተነሳለት ማለት ነው። ለ30 ኪሎ ሽሮ 3 ኪሎ በርበሬ ስለተነሳለት ያው የ25 ኪሎ ስገዛ ቆንጆ ነው የሆነው 6000 ብር ነው ቅመሙ። ከዛ ደግሞ ሽሮ 10 ኪሎ ባቄላ 10 ኪሎ አተር 10 ኪሎ ሽምብራ 30 ኪሎ ነው። 30 ኪሎ በ6000 ብር ነው የገዛሁት። ኪሎ 200 ብር ነው እዚህ ጋር እንደምታዩት ማለት ነው። አተር 10 ሲባዛ በ200፣ ሽምብራ 10 ሲባዛ በ200፣ ባቄላ 10 ሲባዛ በ200 6000 ብር ነው ሽሮ ማለት ነው የተገዛው ጥሬው። ከዛ ጥሬው ስላችሁ የተከካ የተቆላ ነው። በነገራችን ላይ አንድ ላይ ለምን ታቀላቀያዋለሽ ብላችሁኛል። የተቆላ የተከካ ነው እኮ ይሄ የሚገዛው ማለት ነው። እና የበርበሬው ቅመም ደግሞ 4700 ብር ነው ለ30 ኪሎ ሽሮ ለ30 ኪሎ በርበሬ ማዘጋጃ እስከ ማስፈጫው እስከ ሁሉም ነገር 4500 ብር ከፍያለሁ። ኪሎ በ75 ብር ነው ኪሎ ማለት ነው። ሌላው እዚህ ጋር ላሳያችሁ። በርበሬውም እንደዚህ የሚያምር ቆንጆ በርበሬ ማሻአላ ተባረከ ረህማን የሆነ ሽሮም እንደምታዩት ያው ማብራት የለም። በውጭ ዝም ብሎ ውጭ በመስኮት ከፍቼ ነው ማሳያችሁ ማለት ነው። እና ይሄንን የመሰለ ሽሮና በርበሬ በጣም ቆንጆ ሆኖ የተዘጋጀላት ማለት ነው። ማሻአላ ተባረከ ረህማን። በነገራችን ላይ የዛሬ አመት ማዛኝ እንደዚሁ ተዘጋጅቶላት ሂዶላታል በሐጅም እንደዚሁ። እና ያቆታል ሽሮና በርበሬው እንዴት እንደሆነ የሷ ቤተሰቦች። ድጋሜ ነው አሁን ይሄንን የሚያዘዘችኝ። እና ሽሮም ደግሞ አያችሁት ማሻአላ በጣም ቆንጆ ነው። ግን ካሜራ ላይ ትንሽ ጠቆር ያለ ይመስላል። በጣም የሚያምርና ቆንጆ ሽሮ ሽታው ራሱ ማሻአላ ተባረከ ረህማን የሆነ ነው ማለት ነው። አያችሁት ራቅ አድርጌ ሳሳያችሁ። ያው ቤት ውስጥ ነው ቪዲዮ የምሰራው ማብራትም ስለሌለ እንትን በደንብ እንደምትፈልጉት አይወጣላችሁም ታውቃላችሁ ካሜራ። እና ሌላው እዚህ ጋር የሾርባ እህል ገብስ 20 ኪሎ በ3200 ብር ኪሎ በ160 ብር ሂሳብ ገዝቼላታለሁ። 20 ኪሎ ነው ይሄ። ስኳር 20 ኪሎ 3600 ብር ኪሎ በ180 ብር
ዱቄት ሀዲያ ዱቄት 2650 ብር 25 ኪሎ። ድፍን ምስር ቆንጆ ድፍን ምስር ነው። ወጣ አድርጌ ላሳያችሁ። አያችሁት? ይሄ ነው ምስሩ። በጣም ቆንጆ ነው። ልቃሚም የለውም። ኪሎ በ300 ብር ነው። 15 ኪሎ ነው የገዛሁት። 4500 ብር ነው። ምስር ክክ 5 ኪሎ ነው የገዛሁት። ኪሎ በ240 ብር ሂሳብ። አተር ክክም ኪሎ በ240 ብር ሂሳብ ነው። አያችሁት? ቆንጆ አተር ክክ ነው። ማሻአላ በጤና የሚጠቀሙበት ያድርጋቸው ማለት ነው። እና ምስር ክኩም ይሄ እንደዚህ እንደምታየው ቆንጆ ምስር ክክ። ሌላው ቡና ቆንጆ ቡና፣ ያው ጠቆር ያለ ቡና ነው እኔ የምገዛው ሁልጊዜም። ለምን ይመስላችኋል? ቡናው ቆንጆ ስለሆነ ማለት ነው። አያችሁት ቡናው እንዴት እንደሚያምር ማሻአላ። ኪሎ 1400 ብር ነው። 6 ኪሎ ቡና ነው የገዛሁላት 8400 ብር። 6 ኪሎ ቡና 8400 ብር፣ ኪሎ በ1400 ብር። እና ቡናው ቆንጆ ቡና ነው ሀቂቀተን። ሲጠጣ ጣዕሙ ምናምን ቆንጆ ነው። አንዳንዱ ቡና መልኩ በጣም ያምርና ሲጠጣ በረከት የለውም። እንደገና ደግሞ ጣዕሙ ብዙም አይደለም። ጨው 6 ኪሎ በ25 ብር ሂሳብ ነው 150 ብር። 6 ኪሎ 150 ብር። ከዛ ሀባይ በዚህ ጋር ሻይ ቅጠል እሽጉና ያለችኝ እሽጉ 10 ፍሬ ነው የሚመጣው። 10 ፍሬ 10ሩ 450 ብር በ45 ብር ሂሳብ። በችርቻሮ ግን 50 ብር ነው ማለት ነው። ኑራድ የኒዶ ወተት 3250 ብር። እዚህ ጋር እንደምታዩት 3250 ብር ወተቱ ማለት ነው። ከዛ ዘይት ደግሞ ዘይት በጣም ነው የጨመረው። ጀሪካን 5600 5700 ብር ነበረ ትናንትና፣ ግን በጣም ጨምሯል። የገዛሁት 6100 12200 ብር ነው ሁለቱ ማለት ነው። እዚህ ጋር እጣን አላት 2 ኪሎ 1700 ብር 850 ብር ማለት ነው። እና የዛሬ ገበያው ይሄንን ይመስላል። የሚሄደው ሀይቅ ነው። ሹሮና በርበሬው አያምርም? ማሻአላ ተባረከ ረህማን ያ ሰላም። እና ይሄንን ይመስላል ሀባይብ። ከወደዳችሁት ላይክ ሼር አይረሳ። ያው ሹሮና በርበሬ አስቤዛ ያላችሁ ሰዎች በመደወል ሪከርድ በማድረግ ሳይሆን ጻፉልኝ በዋትስአፕ ቶሎ ጻፉ፣ በጽሁፍ ማለት ነው። አንድ ሪከርድ ሁለት ሪከርድ ስንመላለስ ጊዜ ከመፍጀት እኔ የምፈልገው ይሄን አስቤዛ፣ ከዛ ደግሞ የሚሄድበት ይሄንን ቦታ ስሜ ከሌባ በሉ። ከዛ እኔ ቶሎ አካውንት ልክላችኋለሁ፣ እናንተ ትልካላችሁ፣ እገዛላችኋለሁኝ። እና እንደዛ ነው። አለበለዛ በሪከርድ ወይም ተደዋውለን 1 ሰዓት 2 ሰዓት ከሚፈጅ እኔ ስሯሯጥ ነው የምውለው። ይሄንን ያኔ እቃ ለማሟላት እየሮጥኩ 100 ስልክ ሲደወል 100 ስልክ መልሼ አልችለውም። ለዛ ነው። ግን ይሄ የአስቤዛ ዝርዝራችሁን ስማችሁን የሚሄድበትን ቦታ እያረጋችሁ ተጻፋችሁልኝ፣ እኔ ደግሞ ቶሎ አካውንት ላካረግላችኋለሁ። ትልኩና ቶሎ ገዛለሁ ማለት ነው። ሹሮና በርበሬውን ቢሆን የሚዘጋጀውን እንዲዘጋጅላችሁ ማለት ነው። ኢንሻአላህ አብሽሩ። እንግዲህ ረመዳን እየመጣ ነው። ኢንሻአላህ ተቀብለ ነው ጾመን ከምንጠቀምባቸው ባሪያዎቹ ያድርገን እላችኋለሁኝ። ሀባይብ ሰላም ሁኑልኝ። ዱአ እንደራረግ፣ በዱአ አንረሳሳ።